ሌቦች ቤታችሁን ሊሰርቁ ሲሉ መጀመሪያ የሚሞክሩት የአጥራችሁንና የበራችሁን ጥንካሬ ነው ቴስት የሚያደርጉት። ከዛ ያ ነገር ብዙም ጠንካራ ካልሆነ በቀጣዩ ቀን ለማጥቃት ተመልሰው ይመጣሉ ማለት ነው። ገደቦቻችሁን የሚፈታተኑና በስተመጨረሻም እናንተን የሚንቋችሁ ሰዎችም በተመሳሳይ መልኩ ነው የሚሰሩት። በሰዎች መናቅ በእውነቱም የራሱን ዋጋ ጠንቅቆ ለተረዳ ሰው ይቅርና ለመላው ሰው ዘር በጣም የሚያስጠላና ማንም ሰው ሊታገሰው የማይገባ ተግባር ነው። እስቲ ዞር ብላችሁ ተመልከቱ። በአሰሪዎቻችሁ፣ በፍቅር አጋሮቻችሁ፣ በጎረቤቶቻችሁ፣ የኔ በምትሏቸው ጓደኞቻችሁ ክብርን ተነፍጋችሁና በጣም ተንቃችሁ አታውቁም? ያንን ስሜት የደረሰበት ሰው በጣም ያውቀዋል። ያ ሁሉ የሆነው ክብር የማይገባው ሰው ሆናችሁ ሳይሆን በተገቢው መንገድ ክብራችሁን ስላልፈለጋችሁት ነው። ከዚህ ቪዲዮ በኋላ ግን ሰዎች እንኳን ሊንቋችሁ ይቅርና ከናንተ ጋር መጋጨትን የሳተ መኪና ጋር እንደመጋጨት ቆጥረው እንዲፈሯችሁና በሁሉም እንድትከበሩ የሚያደርጓችሁን 6 ስውር ጥበቦችን እንመለከታለን። እነዚህ ጥበቦች ንቀትን ወደ ትልቅ ክብር የሚለውጡላችሁና በማንም ሰው በድጋሚ ትንሽ ሆናችሁ እንዳትታዩ የሚያደርጓችሁ ናቸው። የሚጠበቅባችሁ ነገር ራሳችሁን የምትገዙበትን መንገድ ማስተካከል ነው። በተጨማሪም የምታስቀምጧቸው ገደቦችና የማትደራደሩባቸውን ነገሮች ላይ ሲሪየስ እና ኮስተር ያለ ሰው መሆን ብቻ ነው ከናንተ የሚጠበቀው። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ቪዲዮንም ላይክ አድርጋችሁ በመጀመር አጋርነታችሁን አሳዩኝ ስል ከልብ ጠይቃችኋለሁ። ምክንያቱም ይሄ ቪዲዮ ለሁሉም እንዲዳረስ የበኩላችሁን አስተዋጽኦ ታደርጋላችሁ። በዚህ መንገድ እነዛን ንቀትን የምትከላከሉባቸውን 6 መንገዶች አንድ በአንድ እንመልከታቸው። አሁን አንደኛ፣ ዋጋችሁን ለማስረዳት ፈጽሞ አትሞክሩ። አንዳንድ ሰው ንቀት ሲያጋጥመው ያ ሰው እኮ ዋጋዬን ስላላወቀው ነው የናቀኝ፣ ቆይ ስለራሴ በደንብ ላስረዳው ብሎ ሌላ ሁለተኛ ጥፋት ያጠፋል። ሪሊ እንደዛ ነው የምታስቡት? አንደኛ ነገር ዋጋችሁን ባያውቁ ራሱ ለምን ይንቋችኋል? በቅድሚያ ሲቀጥል ለናቋችሁ ሰዎች ዋጋችሁን ለማስረዳት መሞከር ሁለተኛ ሽንፈት ነው። ራሳችሁን ለማስረዳት በሞከራችሁ አጋጣሚ ከግል ክብራችሁ በላይ የነሱ አመለካከት ሚዛን እንደሚደፋ ነው በስውር እየተስማማችሁ ያላችሁት። ነገር ግን ኮንፊደንስ ያለው ሰው ኤክስፕሌን አያደርግም። ስለ ራሱ ለሰዎች ለማስረዳት አይደክምም። ጠንካራ ሰው ሰዎችን ለማሳመን ተራራ አይወጣም። ማን እንደሆነ ለሰዎች ለማረጋገጥ ከመሞከር ይልቅ ንቀትን ሲያስተናግድ ሁለተኛ የማይገኝ ሰው ይሆናል። ደካማ ስለሆነ ሳይሆን የሱ ኢነርጂ በጣም ውድ ስለሆነ ነው። ሰዎች ያለ ስማችሁ ስም ሲሰጧችሁ፣ ከራሳቸውና ከሌሎች ሰዎች ዝቅ አድርገው ሲመለከቷችሁ፣ በአጠቃላይ ንቀትን ሲያከናንቧችሁ ልባችሁ እኔ እንደዚህ አይነት ሰው አይደለሁም እያለ ይጮሃል። እውነታውን ለማስረዳት እነዛ የናቋችሁ ሰዎችን ለማስተካከል ትፈልጋላችሁ። ነገር ግን ያ የእናንተ ስራ አይደለም። በሁለታችሁ መካከል ያለውን የምትገናኙበትን ድልድይ የሰበሩት እነሱ ናቸው። እነሱ የሰበሩትን ድልድይ ደግሞ እናንተ የመጠገን ኃላፊነት የለባችሁም። ሲጀመር ማንነቴንና ትክክለኛ ዋጋዬን ስላላወቁ ነው የናቁኝ ብላችሁ ካሰባችሁ እንኳ ማንነትና ዋጋ እየመረጡ ሰው የሚንቁ በመሆናቸው ራሱ ለእናንተ የማይገቡ መሆናቸውን ያሳያል። ስለዚህ አስተውሉ። ለንቀት ጠንካራው ምላሽ ራስን ለነዛ ሰዎች ለማስረዳት መሞከር ሳይሆን እነዛ ሰዎች ጋር በድጋሚ ያለመገኘት ነው። ራሳችሁን ለማስረዳት በመሞከር አታሸንፉም። የምታሸንፉት ያንን መሞከር ስታቆሙ ነው። ሁለተኛ፣ አትከራከሩ። የሆነ ሰው ሲንቋችሁ 3 ዋና ዋና ነገሮችን ይፈልጋል። አንደኛ የእናንተን ኢሞሽን፣ ሁለተኛ ጊዜያችሁን፣ ሶስተኛ የእናንተን አቴንሽን ወይም ትኩረት። ክርክር ደግሞ እነዚህን 3ቱንም ነገሮች ይሰጣቸዋል። ክርክር ከተጀመረ ወደ እነሱ ደረጃ ዝቅ ብላችሁ ከነሱ ጋር ትመሳሰላላችሁ። በራስ መተማመናችሁ ራስን መከላከል ወደ መሞከር ይለወጥባችኋል። ለዛ ነው አታላይና ሰውን የሚንቁ ሰዎች ክርክር የሚወዱት። ትክክል መሆን አይወዱም። እናንተ ጎትቶ መጣል ብቻ ነው የሚወዱት። ክርክር እውነት አይደለም፣
ቁጥጥር ነው። በተከራከራችሁ ጊዜ የነሱ ፍሬም ትቀበላላችሁ፣ የነሱን ህግ ትቀበላላችሁ። ጨዋታው የሚካሄደው እነሱ ባወጡት ህግ እንደሆነ አምናችሁ ተቀበላችሁ ማለት ነው። ክርክር በገጠማችሁ ጊዜ ተግባራዊም ታደርጉላችኋላችሁ፣ ዳኝነታቸውን ትቀበላላችሁ። ታዲያ በክርክር ወጥመድ ውስጥ ስትወድቁ እየመራችሁ ሳይሆን ሪያክት እያደረጋችሁ ነው። ፓወርፉል የሆኑ ሰዎች ደግሞ በጭራሽ ሪያክት አያደርጉም። አለመከራከር ታዲያ ፈሪ ወይም ተሸናፊ አያደርጋችሁም። ከጊዜያዊ ኢጎ ይልቅ ራሳችሁን እንድትቆጣጠሩን የሚያደርጋችሁ። አብዛኛው ሰው የማይረዳው ትክክለኛው ሀቅ ልንገራችሁ፣ ክርክርን አታሸንፉም። ያንን ሊከራከራችሁ የመጣውን ሰው በልጣችሁ በመገኘት ብቻ ነው አሸናፊ የምትሆኑት። ንቀት የሚሞተው ዋጋውን በሚያውቅ ሰው ችላ ሲባል ነው። ስለዚህ በጭራሽ አትከራከሩ። የናንተ መኖር ያልጠቀማቸውና ያልተረዱ ሰዎች የናንተ ከነሱ ህይወት መውጣት ትልቅ ጸጸት እንዲሆንባቸው ብቻ አድርጓቸው። መከራከርን አቁሙና የናንተ አለመኖር እድገታችሁና ዝምታችሁ ብቻ እንዲከራከርላችሁ አድርጉ። ሶስተኛ ደግሞ ራሳችሁን አሻሽሉ። ይህን ነገር ምናልባት ደጋግሜ ተናግሬው ሊሆን ይችላል። አሁንም ደጋግሜ እናገረዋለሁ። የሰው ልጅ ስለ ገንዘብ በማያስብበት ጊዜ እንኳ ስለ ገንዘብ ያስባል። ታዲያ እንቅልፍ ስንተኛ ብቻ ከገንዘብ አስተሳሰብ ውጪ የሆንን በገንዘብ ምክንያት ከሚመጡ ዝቅና ከፍ ከሚሉ የህይወት ደረጃዎች ሰዎች ሌሎችን ባይንቁ ይገርማል። ሰዎች ከነሱ የተሻለ ኑሮ የሚኖርንና የተደላደልን ሰው አይንቁም። የሚንቁት ከራሳቸው በታች ነው ብሎ የሚያስቡትን ሰው ነው። ድክመታችሁን በተመለከቱባችሁ ጊዜ ገፍትረው ይጥሏችኋል። ዋጋችሁን ዝቅ አድርገው ሲመለከቱ የበታች ያደርጓችኋል። በተጠራጠሯችሁ ጊዜ የናንተ የበላይ መሆንን ይፈልጋሉ። ታዲያ ራሳችሁን ከማሻሻልና ህይወታችሁን ኤሊቬት ከማድረግ በላይ እንዲሁም ከነሱ በላይ ሆኖ እንደመገኘት ትክክለኛ በቀል ይኖራል እዚች ዓለም ላይ? ያኔ ነው ምንም ቃል ማውጣት ሳይጠበቅባችሁ በስራቸው እንዲያፍሩና እንዲሸማቀቁ ማድረግ የሚችሉት። አብዛኛው ሰው በቃላት ለማሸነፍ ይለፋል። ነገር ግን ቃላት ርካሽ ነገር ናቸው። ገንዘብ ግን አይከራከርም። ዲሲፕሊን ራሱን ኤክስፕሌን አያደርግም። እድገታችሁ ራሱን ለማሳወቅ አይለፋም። ህይወታችሁ መቀየር ሲጀምር ሰዎች ጥያቄን አይጠይቋችሁ። የናቋችሁ ሰዎች ጥያቄን አይጠይቋችሁ። በድብቅ ብቻ ሆኖ ነው የሚመለከቷችሁ። በአንድ ወቅት የናቋችሁ ሰዎች ከናንተ ሪያክሽን ነበር የሚጠብቁት። ባላችሁበት እንድትቀሩ ነበር የሚፈልጉት። ያልጠበቁት ነገር ደግሞ የናንተን መራቅ፣ የናንተን ዲሲፕሊንና የናንተን ለውጥ ነበር። አሁን ከናንተ ጋር አይከራከሩም። በድብቅ ሆነው ነው ከናንተ ጋር የሚፎካከሩት። ስለዚህ ይህንን ብቻ አስታውሱ። ለናቋችሁና አሳንሰው ለተመለከቷችሁ ሰዎች የምትመልሱት በምድር ላይ ያለ ትልቁ በቀል ራሳችሁን መቀየር ነው። በጭራሽ ክርክርን አትግጠሙ። ራሳችሁን ለማስረዳት በፍጹም አትልፉ። ፋይናንስ ላይ ራሳችሁን አሻሽሉ። ልምዳችሁን ቀይሩ። ህይወታችሁን ቀይሩ። ጥሩ ገንዘብን መስራት ጀምሩ። በዛ መልኩ ነው በትክክል የምታሸንፉት። አራተኛ ደግሞ በስሜት መነዳት አቁሙ። ንቀት ከናንተ የሚሰርቅባችሁ የመጀመሪያው ነገር የናንተን ኢሞሽን ነው። ስሜታዊ እንድትሆኑ ማድረግ ነው በቃ ትክክለኛ ስራው። የናቋችሁ ሰዎች ስሜታችሁን ተቆጣጠሩ ማለት ተግባራችሁንም ይቆጣጠራሉ ማለት ነው። ንቀት ከሰዎች የሚመጣባችሁ የማትፈልጉት አስጠሊታ ነገር ብቻ ሳይሆን ማጥመጃ ጭምርም ነው። ምክንያቱም ከናንተ ውስጥ ንዴትን ጎትቶ ለማውጣት ዲዛይን የተደረገ ነገር ነው ንቀት። መለሳችሁ ወደ አፋችሁ ማስገባት የማትችሏቸውን ቃላቶች በስሜት እንድታንቧርቁ የሚያደርጋችሁ ትልቁ ኃይል ንቀት ነው። አንስቴብል ወይም ያልተረጋጋ ሰው እንድትሆኑ የሚያደርጋችሁ ንቀት ነው። በጣም ስትበሳጩ ብዙ ታወራላችሁ። በንቀት ምክንያት ስትጎዱ ብዙ ነገር ኤክስፕሌን ለማድረግና ለማስረዳት ትሞክራላችሁ። ትዕግስቱ ጺሙ ስር ላለች ሰው ደግሞ ይሄ ሁሉ በጣም ከባድ ይሆንበታል። ነገር ግን የሚንቋችሁ ሰዎች ደግሞ ከናንተ እውነታን አይፈልጉም።
የሚፈልጉት የእናንተን ሪአክሽን እና ስሜታዊነታችሁን ብቻ ነው። ምክንያቱም የእናንተ ሪአክሽን መጠቀሚያ ያደርጋችኋል። የእነሱ መጠቀሚያ ከሆናችሁ ደግሞ ተቆጣጣሯችሁ ማለት ነው። ለዛ ነው ረጋ የሚል ሰው ሁሌም ፓወር እሱ ጋር የሚሆነው። ኢሞሽናል ኮንትሮል ወይም ስሜትን መቆጣጠር መቻል ስኪል ነው። በጣም ሁላችሁም ሊኖራችሁ የሚገባ ክህሎት ነው። ምላሽ ከመስጠት በፊት ቆም ብሎ ማሰብ፣ በንዴት ጊዜ የመጣልንን ነገር ሁሉ ከማውራት ይልቅ በረጅሙ እየተነፈሱ ራስን ማረጋጋት። እንዲሁም ይሄ ሁሉ አጋጣሚ ጊዜያዊ ነው፣ የኔ ክብርና የኔ ካራክተር ግን ዘላቂ ነው ብሎ ማሰብ ማለት ነው ኢሞሽናሊ ኮንትሮልድ የሆነ ሰው ማለት። ስለዚህ ይህንን አስተውሉ። ስሜቱን መቆጣጠር የሚችል ሰው በዙሪያው ያሉ ሁኔታዎችን በሙሉ መቆጣጠር ይችላል። አምስተኛ ደግሞ ራሳችሁን ገምግሙ። የአስተሳሰባችን ጥራት የኑሯችንን ጥራት ይወስነዋል። ለምሳሌ ደስታችን በአስተሳሰባችን ላይ ጥገኛ ነው። ራስን መገምገም ራስን መውቀስ ሳይሆን ራስን መግዛት ነው። ንቀት ሲገጥመን በስሜት በመነዳት ብቻ ንዴታችንን እና የተሰማንን ፍረስትሬሽን ሳናሳይ ለደካማ ውሳኔና ለአላስፈላጊ ስቃይ ይዳርገናል። ከዛ ይልቅ ቆም ብሎ ለማሰብና ሐሳባችንን ሰብስቦ ለመረዳት ራስን መገምገም ወሳኝ ነገር ነው። ይሄ አፕሮች ታዲያ ይበልጥ ለተዋቀረና ከበሰለ ሰው ብቻ የሚጠበቅ ነገርን እንድታደርጉ ይረዳችኋል። በስሜት ምላሽ ከመስጠትና ራስን ከማጋለጥ ይልቅ ቆም ብላችሁ አንድ አደገኛ ጥያቄን ጠይቁ ራሳችሁን። ይሄ ሁኔታ ስለኔ ምንድነው የሚናገረው? ለምንድነው እነዛ ሰዎች የናቁኝ? ራሳችሁ ላይ ጣታችሁን ለመቀሰር ሳይሆን ራሳችሁን ለማሻሻል ይረዳችኋል። ይሄ ምን አይነት ጉድለት ቢመለከቱብኝ ነው ሊንቁኝ የቻሉት? ምን አይነት ጥፋት ባሳይ ነው ለዚህ የበቃሁት ብሎ ራስን መጠየቅ ጥፋተኝነትን በሙሉ መቀበል ሳይሆን ጉድለትን ለመሙላትና ለማስተካከል ትክክለኛው አጋጣሚ ስለሆነ ነው። ይሄ ሁሉ ድክመት ሳይሆን ብልሃት ነው። ራሱን የሚያገመግም ሰው ተመሳሳይ ህመምን በተለያዩ ሰዎች ይደጋግማል። በሆነ ሰው ንቀትን አስተናገርኩ ከማለት ይልቅ ራሴን ጠንካራ የማያደርግበትን ማንነቴን አወቅኩት ማለት ትጀምራላችሁ። ትልቁ ድል ተመሳሳይ ንቀትን በድጋሚ ወደ ህይወቱ የማያስገባ ሰው መሆን ማለት ነው። ስድስተኛና የመጨረሻው ደግሞ ግልጽ የሆነ ገደብን አስቀምጡ። አብዛኛው ሰው ራሱን የሚያስንቀው ያን ያህል ከሰው በታች ሆኖ ሳይሆን ግልጽ መመሪያ ስለሌለው ነው። ንቀት በጉልህ ደረጃ አይደለም የሚጀምረው። ይልቅ ቀስ በቀስ የማትወዱት ቀልድ ሲቀለድባችሁ በሳቅ ስታልፉት፣ አንድ ጊዜ ሰዎች መስመራችሁን ሲተላለፉ በዝምታ ስታልፏቸው፣ ሰዎች በትንሽ ነገር ንቀታቸውን ሲያስመለክቷችሁ የሰሩት ስህተትን መናገርና ከዚህ በኋላ በምን አይነት መልኩ ትሪት እንዲያደርጓችሁ እንደምትፈልጉ መናገር ነው ትክክለኛ ገደብ ማስቀመጥ ማለት ነው። ይህም ራሳችሁንና ሰዎችን እንደምታከብሩ ከማሳየት አልፎ የውስጥ ስሜታችሁን እንደምትቆጣጠሩ እንዲሁም ውጫዊ ክብራችሁን ደግሞ እንደማትደራደሩበት ያሳያል። አንዳንድ ሰዎች ገደቦቻችሁን ሊፈታተኗችሁ፣ አጥራችሁን ሊነቀንቁ ይችላሉ። ትክክል ሆኖ ሳይሆን ምቾት ስለሚሰጣቸው ብቻ። ያንን ምቾት ግን እንዳያገኙ አድርጓቸው። ምክንያቱም የጋራ ደስታን ለመፍጠር ተብሎ ከናንተ አጥር ላይ አንድ እንጨት እንኳን የመዘዘ የሚያቃጥል ጓደኛችሁ ቢቀርባችሁ ይሻላችኋል። ከነሱ ጓደኝነት ይልቅ የእናንተ ሰላም ይበልጣል። አንድ ጊዜ ብቻ ዘንበል እንደማትሉላቸው ካሳያችኋቸው ወይ ለማስተካከል ይሞክራሉ ወይ ደግሞ ከህይወታችሁ ወጥተው ሊሰወሩ ይችላሉ። በሁለቱም መንገድ አሸናፊ የምትሆኑት እናንተው ናችሁ። አንድ ጊዜ የማይስማማችሁን ነገር አሳውቁ። አንድ ጊዜ ገደባችሁን አሳዩአቸው። ከዛ ክብራችሁን በማስጠበቃችሁ በጭራሽ ይቅርታ እንዳትጠይቁ። ሰዎች ንቀትን በሚያሳያችሁ ጊዜ እነዚህን 6 መንገዶች ቢያንስ ግማሹን ማሳየት ከቻላችሁ ኦሬዲ አንድ እርምጃ ቀደም ብላችኋል ማለት ነው። እነዚህን 6 መንገዶች በመጠቀም ንቀትን ወደ ክብር መቀየር ትችላላችሁ።
እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ሐሳባችሁን በኮሜንት አሳውቁኝ። ደግሞ በቀጣይ በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።